እንግዲህ ፋይሉን ለማግኘት ሁለቱም ተመካክረው ወደ ውስጥ ሊገቡ ነው ማለት ነው። ቤት ውስጥ ደግሞ የታገተችው ልጅቷ እንዳለች ያውቃሉ። እነሱ ደግሞ አዲስ ተከራዮች ናቸው። ብዙም የሚረዳዱ ነገር የለም። ይሄ ሰውዬ ደግሞ የቤት ግቢያቸው ውስጥ ያለው ሰው ያችን ልጅ ያገተው ለምን እንደሆነ ምንም የሚረዱበት ነገር የለም። ግን እስከ ገቡበት ድረስ ሁል ጊዜ ለማገዝ ነው እንትን እያሉ ያሉት። በቃ እኔ ወደፊት ሄዳለሁ፣ ምክንያቱም እኔን ልታውቃኝ ትችላለች፣ ስለዚህ አትጮህም ብሎ ሁለቱም በቀስታ ወደፊት መራመድ ይጀምራሉ። ቤቱ ደግሞ እንዴት እንደሚያምር ብታዩ፣ በጣም ዝግዝግ የሆነ ቤት ነበረ። የትኛው ክላስ ላይ እንደምትኖር ራሱ በጭራሽ ሊያውቁ አይችሉም ማለት ነው። ከዛም እየተጠጋ ሲሄድ አንድ የተሸፈነ ሰው ያገኛል። ወይኔ ራሱን ገሎት ሸፍኖት ነው ወይስ እሷን ገሎት ነው ምናምን እያለ ቀስ ብሎ አልጋ ልብስ ነገር ነው ላዩ ላይ የተደረገው። ክፍት ሲያደርግ ለካ ልጅቷ ናት። አንቺ ምን ሆነሽ ነው? ተነሺ ተነሺ ምናምን ይላታል። እሷም እንግዲህ ከትንሽ ቆይታ በኋላ በጣም ደክሟት ነበረ፣ ብድግ ትላለች ማለት ነው። በነገራችን ላይ ግማሽ ፓርቱ ህልም ነው የሆነው ማለት ነው። አፍሽን ያዥ፣ ምንም እንዳታወሪ፣ ይኸውልሽ አንቺንም አድንሻለሁ፣ ብዙ ነገር አግዝሻለሁ፣ ግን ያንን ፋይል ልትሰጪኝ ይገባል ይላል ማለት ነው። በሌላ በኩል ደግሞ ልጅቷን ያገታት ልጁ መጠጥ እየጠጣ እንደዚህም ሲጋራ ምናምን እያጨሰ ቤት ውስጥ እንትን እያለ ነበር። በዚህ በኩል ደግሞ የፋይሉ ነገር ምንም እሷ የምታውቀው ነገር እንደሌላት እዚህ ቤት ለአመታት እንደታገተችና ምንም አይነት ነገር እንደማታውቅ ትናገራለች ማለት ነው። አለቅሽም ምናምን እያሉ ድምጽ ይወጣል። የዛን ጊዜ ይሄ አውሬ ሰውዬ ይሰማቸዋል ማለት ነው። እሱም ብድግ ይልና ወደ ውጭ ማውጣት ይጀምራል ቀስ ብሎ ማለት ነው። ምክንያቱም ድምጽ ሰምቷል። በእርግጥ ድምጽ ትክክለኛ ድምጽም ሰምቶ ነበረ። እሱ ግን የወጣው ወደ ውጪ ነበር ማለት ነው። ወደ ውስጥ ቢሆን ኖሮ ይዟቸው ነበር። እሱ ግን ወደ ውጪ ወጣ። ከዛ በረው ምናምን ነካክቶ አየሁ። የትኛውን በር አልተከፈተም። ከዛ ጥሎ ሄዶ መጠጡ ላይ ነው ትኩረት ያደረገው። በዛ ላይ እንቅልፍ ራሱ መጥቶ ነበረ። ድምፁን መስማት ቢችል በጣም እያወሩ ነበረ። ፋይሉ የት ነው? ካልነገርሽኝ እገልሻለሁ፣ በሩን ዘግቼ እሄዳለሁ ብሎ እየተንጫጩ ነበር ማለት ነው። የመስማት እድሉ በጣም ሰፊ ነበረ። ግን እነሱ እሱ መጠጥ ላይ ነው ትኩረቱን። ስለዚህ ምንም አይነት ነገር አልሰማም ነበር። ከዛ ሁለቱም ምንድነው ልጅቷ ይኸውልሽ በጣም እብድና ቀውስ ነገር ናት፣ አግዝሻለሁ፣ ከዚህ አስመልጥሻለሁ ስላት ራሱ እኔ አላቅም ነው ያለችው። ይሄንን ፋይል የቆየን ነው የምናገኘው ምናምን። ወይኔ እኔ እችን ሴት አስመልጣታለሁ፣ ከዛም ደግሞ ፋይልን እናገኛለን፣ ችግር የለውም በቃ ብሎ በጋሮ በር እነሱን ወጥተው ሲሄዱ እሷም ተከትለን ለመጀመሪያ ጊዜ ከ11 አመት በኋላ ነው መሰለኝ ወደ ውጪ ማየት ችላለሽ ማለት ነው። እንግዲህ ያኛው ያገታት ሰውዬም እንግዲህ እየበረረ ወደ ውስጥ ይገባል። አንቺ ሴጣን፣ አንቺ ርኩም እያለ መሮጥ ይጀምራል። ቀጥታ ያገተበት ቤት ክላስ ላይ ገብቶ ሲያይ የለችም። በቃ ለይቶለታል ማለት ነው። የትም አትሄጂም፣ ይዝሻለሁ፣ ተመልሰሽ እናትሽ ሆድ ውስጥ ካልገባሽ ውጪ እዝሻለሁ እያለ እየሮጠ ነበር። እሷም እንግዲህ ለመጀመሪያ ጊዜ ውጪን ስታይ እጅግ በጣም ደስ ብሏት ተመልሰ ወደ ቤት ማትገባ መስሏታል። በሩን እንኳን መልሳ አልዘጋችውም ነበር። በሩ ክፍት እንደሆነ ራሱ ነው ጥላ የወጣችው ማለት ነው። እሱም ቀስ እያለ ወደ ማር ቤት ይገባል። ከዛ ወደዚህ ሳይ በሩ ክፍት ነው። በጣም ነው የደነገጠው። በቃ አመለጠች እያለ እየሮጠ እየመጣ አንድ ተከራይ ደላላ አለ ግቢያቸው። ና አሳካኸው አይደል? አስመለጥኩህ? አዎ አሳክቼያለሁ። 5 እሱ ያሰበ ደላላው ያሰበ ሌላ ነገር ነው። 500 ብር ተካፈለን ሁለታችንም እና ምንም አይደለም። ወይኔ ፈጣሪ ወይ ሰውዬ ቀኔን እንዳያበላሽ እያለ ነበር። አንተ ለ500 ድልላ ታወራለህ፣ እኔ የህይወት ጉዳይ እያወራው ብሎ አናቱን አለው። ሰውዬው ብታዩ ፌልት ነው የሰራው። ብቻ ፊቱ ያስቅ ነበርና ራሱን ስቶ ሲወድቅ
እሱ ጥሎ ወደ ቤት ይገባል ማለት ነው። የትም አትሄድም እያለ ለግብረ አበሮቹ እየደወለ ሁሉም በኩል አራቱንም አቅጣጫ ከባችሁ ፈልጉት፣ ከዚህ አካባቢ የትም እንደማትሄድ እርግጠኛ ነኝ እያለ ነው። እሷ ግን የሆነች ዝም ያለበት ቦታ ላይ ቁጭ ብላ እንቅልፏን ለጥ ብላለች ማለት ነው። በጣም ደስ ብሏል ነበር። የውጭ ንፋስ ብድግ ስትልም ያለችበት ቦታ ሳር ያለው እዛ ቤት አጠገብም ነው። የሚገርማችሁ ነገር ከዛ መራመድ ትጀምራለች። በቃ ዝም ብለን ነው የምትራመደው። ሳሩ በጣም ደስ ይላል። አየሩን በቃ ወደዋለች። ዝም ብለ መንቀሳቀስ ትጀምራለች ማለት ነው። በእርግጥ ግን ወዴት እንደምትሄድ እርግጠኛ አይደለችም። ዝም ብለ ነው እየተጓዘች የነበረው። ከዛው ደግሞ ስትጓዝ ፊት ለፊት ላይ የሆነ ሰው ታያለች ማለት ነው። ያንን ያየችውን ሰው ለማናገር ፈልጋለች፣ ግን ጨለማ በጣም እንትን ብሎ ነበር። በሌላ በኩል ደግሞ ባልና ሚስት ቁጭ ብሎ እየተነጋገሩ ነው። ቆይ ልጁ እናንተ እንደፈታችሁ ቢያውቅ ምን ሊሰማው እንደሚችል አስበሻል? ምናምን ችግር የለውም እኛ ካላወራን ማንም የሚያውቅ ሰው የለም። ይሄ ሰውዬ ቀላል ሰውዬ እንዳይመስል በጣም ከባድ ሰውዬ እየመሰለኝ እኔ ፈርቼዋለሁ። ሁሉም ነገር ቢቀርብን ይሻላል ምናምን ይባባላሉ ማለት ነው። እሱም እውነት ነው ቢቀርብን ነው የሚሻለው እያለ ነበር። እንግዲህ ልጅቷም እየተጓዘች የሆነ መንደር ደርሳለች። በሌላ በኩል ደግሞ አንተ ምን ሆነ ነው ምናምን፣ አይ የእብድ ሰውዬ መቶኝ፣ ለምን አላቅም ተሳካለ ወይ ስል፣ አዎ 500 ብር ተካፈለን ምናምን ስል እኔ ለሱ አይደለም ማወራው ብሎ መቶኝ ሄደ። ሌላ ግቢ ውስጥ ምን አዲስ ነገር አለ? እኔ ምንም ማውቀው ነገር የለም ብሎ ጥሎ ይሄዳል ማለት ነው። ቆይ ምን እንደሚፈጠር ፈልገ ነው? ግቢ ውስጥ ደግሞ ሲጀመር ምን አዲስ ነገር ሊኖር ይችላል? ሰውየው ግማሽ ሰዓት ጤነኛ ነው፣ ግማሽ ሰዓት እብድ ነው። ብቻ እንደዛ ነገር ነው። ጤንነቱን ግን እርግጠኛ አይደለሁም ብሎ ስልክ ይዘጋል። ሰውየው ደግሞ የታገተችው ልጅቷ እንደተፈተችና እንዳመለጠች ቢይዟት ጥሩ ነገር እንደሚኖር እያወራም እንግዲህ የታገተችዋም ትሰማለች ማለት ነው። ልታናግረውን ፈልገ ነበር። ሰውዬ ስልክ ላይ ትኩረት አርግቶ ነበረ። በቃ ብላ ጥላ ወደ ኋላ ትመለሳለች። እሱም ዞር ብሎ አላያትም። ስልኩ ላይ ብቻ ነው ትኩረት ያደረገው። እሷም እንግዲህ ምንም አላለችም፣ ዞር ብላ ትመለሳለች። በሌላ በኩል ደግሞ ሁለት ሴቶች ቁጭ ብሎ እየተነጋገሩ ነው። አንቺ ይሄልሽ ህይወት በጣም ከባድ ናት። እኔ ከማልወደው ሰው ጋር ነው አብሬ ትዳር መስርቼ ያለሁት። ምክንያቱም በቃ ግዴታ ህይወት ነው፣ ምንም ማድረግ አልችልም ምናምን እያለች ትነግረዋለች። ቆይ ከማትወጂ ሰው ጋር ለምን አብረሽ ትኖሪያለሽ እንዴ? እንዴትስ እንደዛ ሊሆን ይችላል? ግዴታ ነው፣ ህይወት እንዲህ ነው። በቃ እሺ አትጥፊ ምናምን ብላ ከቤት ትወጣለች። ልጅቷ በሀሳቡ ጥርጥር ብላለች ማለት ነው። ይሄንን ነገር እንዴት ነው ማረገው እያለች እንግዲህ ይሄ አረመኔ የሆነ ሰውዬ እንግዲህ መጠጡንና ስጋራውን እየሳበ በሁሉም በኩል ስልክ እየደወለ ቶሎ በሉ አምጧት እያለ ነው። ራሱ በር ላይ ራሱ ቁጭ እንዳለች ነው የጠፈችው። አንዳንድ ጊዜ አንዳንድ ሰዎች ራሳቸው የሆነ ነገር አርግቶ ደግሞ መልሶ ራሳቸው የሆነ ነገር እንትን ያሳብባሉ። በሌላ በኩል ደግሞ አዲስ ተከራዮች እንግዲህ ፋይሉን ለማግኘት እየተፍጨረጨሩ ነው። ከዛ እንግዲህ ያኛው ሰውዬ ከየት መጣ ሳይባል መጥቶ እንቅ አርግቶ ይይዛል። አንተ ቆንጆ ሚስት ስላገባክ ወንድ ትመስላለህ፣ ወንድ ነኝ ብለን የምታስበው ስላንጠላጠልክ ወንድ መሰለክ እንዴ? እና ምንድነው አንተ ከኔ የምትፈልገው? ምን አባህ ፈልገህ ነው? እኔ ቤት ላይ አዲስ ነገሮች እየተፈጠሩ ነው እናንተ ከመጣችሁ ወዲህ። ስለዚህ ጥንቃቄ ብታረግ የተሻለ ነው። እኔንም አንተ አታውቀኝም፣ ጥንቃቄ ብታረግ ይሻላል። ይኸውልህ በዚህ ልጅ ጉዳይ እጅህ ቢኖር ያችንን ቆንጆ ሚስትህንም እገላለሁ፣ አንተንም እገላለሁ፣ ዘር ማንዘሮችን አጠፋለሁ ይላል። ከዛ ወደ ቤት ገባ። አባ ምን ሆነ ነው? ምንድን ነው? ያ እብድ ሰው እያንቆኝ ነው። ለምን? እኔም ነው አወቀ እንደ ምናምን እያለች እሷ ራሷ ፈርታለች። ምክንያቱም ይሄንን ነገር ካወቀ ያ ለሷም
ጥሩ አይደለም በቃ ይዘው ምናምን እያለች ልታጽናና ትሞክራለች ማለት ነው። በሌላ በኩል ደግሞ ቁጭ ብላ ፀጉሯን እየሰራች አንዲት ሴት ከየት መጣች ሳትባል በአንዴ ገብታ እባካችሁ ምግብ ስጡኝ የሚባል ድምጽ ትሰማለች። ይገለኛል ቶሎ ብለሽ ውጪ እኔ አልፈልግም ውጪ ይገለኛል እሺ ምግብ ብቻ ስጭኝና በልቼ ልሂድ ትላለች። ውጪ እኔ ምግብ ራሱ አልሰጥሽም ይገለኛል ምናምን እያለችን በስተመጨረሻ ምግብ ለመስጠት ተስማማችና ወደ ክችን ማር ቤት ትሄዳለች። ከዛም የተወሰነ ምግብ አምጥታ ሰጠቻት ማለት ነው። እሷም እየበላች አነቃት የመጀመሪያ እንደጎረሰችው ከዛ ውሃ ምናምን አለች። እባክሽ እስካሁን አልጨረስሽም ውጪ እኮ ነው የምልሽ ይገለኛል ውጪ አንቺንም ይገልሻል ከሀገር ውጪ ጥፊ የት እንደሆነ ጥፊ። ማገዝ ነበረባት በነገራችን ለእሷ የት የምትጠፋበት ቦታ አለ። ከዛም እሷ ምግቡን በልታ ወጣችና ከግቢ እየወጣች ያ አረመኔ ሰውዬ አያት ማለት ነው። እንግዲህ በጥይት እየተከታተላት ነበር። በጣም ያስፈራ ነበር ለልጅቷ ራሱ ያሰጋ ነበር ማለት ነው። እሱ በር ላይ ትኩረት እያደረገ ስልክ እያወራ ነበር። እሷም በቻለችው መጠን ቀስ ብላ ለመውጣት እየተሯሯጠች ነበር። በእርግጥ ግን እሱ መጨረሻ ላይ አይቷታል ማለት ነው። መጨረሻ ላይ አይቷት ተከትሏታል። እና በእንደዚህ አይነት መልክ ነው ቪዲዮ የተጠናቀቀው። በሌላ መንገድ ደግሞ ልጅቷን ለማስመለጥ ፈልጎ ሊያገኟት ወስነዋል። እንደዚህም ደግሞ ይህንን ሰውዬን ለመግደል አስበው ነበሩ።